በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁሉን የሚችል ጌታ አምላክ ፍጥረት የሚገዛልህ የአባቶቻችን አምላክ የኛም የልጆቻችን አምላክ በመንፈስህ ብርሃን የምትመራን ቅዱስ የሆንክ የተወደድክ በጌታችን በኢየሱስ ክርስቶስ ስም በእሱ ባደረግከው ቸርነት ከመንፈስ ቅዱስ ጋር ምስጋና ይገባሃል። እናመሰግንሃለን። የልባችን አምላክ ሆይ ለምድራችን ለፍጥረታዊ ሰው ሁሉ ቸር ነህ። አንተን ለሚወዱ የሚፈልጉ ደግሞ የበለጠ ቸር ነህ። ጌታ ሆይ በየቤታቸው ችግር ውስጥ ያሉ የተለያዩ ስብስብ ነገር ውስጥ ያሉትን ቤተሰቦች አስባቸው። ረድኤታችን አምላካችን እግዚአብሔር ረዳኝ እንዲሉ አድርጋቸው። የተወሳሰበውን ፍታላቸው፣ ጨለማውን አንጋላቸው። አቤቱ የተጨነቁበትን ጉዳይ አሳርፋቸው፣ አስተካክልላቸው። እጃቸውን መያዝ የሚገባ እጃቸውን የያዝ በእውነት ጌታ አምላካችን ያንተን እጅ የሚፈልጉ መፍትሄ የሚፈልጉትን ሁሉ ስማቸው። በጌታችን በኢየሱስ ክርስቶስ ስም ለአብ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳጆች የእግዚአብሔር ልጆች ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ክብር ምስጋና ይገባዋል። አብይ ጾማችን የተባረከ ነው። በየ7 ቀን የጸሎት ርዕስ ይዘን ነው የምንጸልየው። ከዛ ውጭ ደግሞ አንድም ቤተሰብ አቋቁመን ችግረኛ ቤተሰብ አቋቁመን እንባረካለን። አሁን ተረኛ አንዲት እናት ናት። ልጇ ድንገት ራሱን ስቶ ወድቆ እሱን ለማሳከም ከእንቅልፉ ከገባበት እንቅልፍ እንዲወጣ እሷም ደግሞ ገብታ የምትወጣ ነች። እሷም ማገዝ መደገፍ አለብን። ደስ ይላል ትብብራችሁ። 09114138 እስከ ደብረ ዘይት ነው የምንጠይቀው። መልእክት አኑሩልኛል። ተሳተፋችሁ በረከት ቤታችሁ ይገባል። ልጆቻችን በመልካም በብድራት ይባረክላችኋል። ዋትሳፕ፣ ቫይበር፣ ቴሌግራም ላለው መልእክቱን ስታስቀምጡልኝ አድራሻ አስቀምጥላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው በጣም ቅርብ ስለሆነ ግን በጣም ደግሞ አስፈላጊ ትምህርት ነው። ያው ብዙ ጊዜ ለእናንተ መንፈሳዊ ማዕድን ለማዘጋጀት በደንብ አስባለሁ። ደስ የሚለኝን ብቻም ሳይሆን እግዚአብሔር ሀሳብ ምን እንደሆነ አሰላስላለሁ። ግን በተደጋጋሚ ለዛሬ ይሄንን ጥቅስ እንድንካፈል እግዚአብሔር በጎ ፈቃድ ሆኗል። መዝሙር 39 በቅንፍ 40 ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ የሚለው ቃል ነው። እንግዲህ ዘማሪው ዳዊት የዘመረው ነው እና እግዚአብሔርን ደጅ እንደጠናው ነው የሚነግረን። እግዚአብሔር ደጅ የሚጠና ነው ማለት ጌታ ነው ማለት ነው። ደጅ መጥናት ብዙ ጊዜ የሚፈራ የሚከበር፣ በጣም የምታከብሩት የምትፈሩት ሲሆን ደጅ ትጠናላችሁ። ቀጥታ ጉዳዩን ዘው ብላችሁ አትገብታችሁ መናገር አትችሉም። ብዙ ደገጠኞች፣ ብዙ ደጅ ላይ የሚያስከብሩ አጋፋሪዎች ያሏቸው ጌቶች ጋር ሲገቡ ነው። እግዚአብሔር እንደ አባት እንደ ወዳጅ ቅርብ አድርገን ብናየውም ደግሞ አንዳንዴ እንደ ጌታ ደግሞ እንድናስበው ይፈልጋል። ስለዚህ እንደ ጌታ እንድናስበው ስለሚፈልግ እንደ ጌታ ይዘገያል። ስለዚህ ደጅ መጥናት ይፈልጋል እና ቢሰማም ባይሰማም አንድ ቀን ይሰማኛል ብሎ በየቀኑ ማንኳኳት፣ በሩ መጸለይ፣ ጉዳይ በዚያ ፊት ማስቀመጥ፣ አምኖ መኖር፣ በእግዚአብሔር መላሽነት ሰሚነት ደጅ ጥናት ይባላል። ቆይቼ ነው ብዙ ዘመን ነው ዳዊት የቆየው ደጅ የጠናው። ለምሳሌ እግዚአብሔር ከቀባው በኋላ ንግስናው ወደ መንግስት እስኪመጣ 15 ዓመት ድረስ እንደ ሽፍታ በየዋሻው ውስጥ ተቀምጧል። በእግዚአብሔር የተቀባ የእግዚአብሔር ነቢይ የቀባው ለእስራኤል ንጉስ እንዲሆን የተሰየመው ሰው 15 ዓመት ግን የናባል መጫወቻ እነ ናባል የተባሉ ሰነፍ ገበሬዎች የሚቀልዱበት ሽፍታ ሆኖ ኖሯል። ያንን 15 ዓመት ግን ደጅ ጠንቶ ነው እግዚአብሔር ቀን አለው ወደ ዙፋኑ የሚመጣበት፣ ወደ ኪዳኑ፣ ወደ ተስፋ፣ ወደ ቃሉ፣ ወደ ነገረኝ የሚመጣበት ብሏል። ለምን ሳሙኤል መጥቶ በቤተልሔም በአባቱ ፊት ለእስራኤል ንጉስ ይሆን ዘንድ ቀባሁት የሚል ድምፅ አሰምቶታል። የእግዚአብሔር ነቢይ ተናግሮታል። እግዚአብሔር በነቢይ በኩል ነግሮታል ማለት ነው። አንዳንዴ ደጅ እንድንጸና የሚያደርገን የሚነግረን ነገር ነው፣ የሚነግረን ተስፋ ነው። አሁን ብዙ ሰዎች ግን ተስፋውን የማዳመጥ ልምምድ የለንም። እግዚአብሔር ለሁሉ
ለሁሉም ሰው ተናጋሪ ነው። ይገርማቸዋል። ለሁሉም ሰው በአድራሻው በልኩ ይናገረዋል። አይደለም ትልቅ ሰው ትንሽም ልጅ ሆኖ ሰው ይናገረዋል። ይገርማቸዋል። እኔ በልጅነቴ በጣም ትልቅ ሰው የመሆን ፍላጎት ነበረኝ። ዝም ብዬ ተራ ሰው መሆን አልፈልግም ነበር እና አንድ ጊዜ አንድ ሽማግሌ ምን አሉኝ? አንተ ትልቅ ሰው ትሆናለህ አሉኝ። ከሁሉም መርጠው ማለት ነው። ትልቅ ሰው ትሆናለህ አሉኝ። ለእኔ ትልቅ ሰው ማለት ሽማግሌ፣ ትልቅ ሽበት ያለው ካቦርት ለብሶ ከዘራ ይዞ የሚሄድ አይደለም። የገባኝ ትልቅ ሰው በእግዚአብሔር ዓላማ በማላውቀው ሁኔታ በጣም ትልቅ ቦታ እንደምደርስ እንዳምን አድርጎኛል። በልጅነቴ እግዚአብሔር በልጅነቴ ሳይቀር መልእክት ይነግረኝ እንደነበር አሁን ትልቅ ሆኜ ይረዳለሁ። ግን ያንን መልእክት የምሰማበት መንገድ ነው። እያችሁ ጻድቅ በእምነት በሕይወት ይኖራል ይላል። ስታምኑበት ነው መንገዳችሁ ጽድቅ የሚሆነው ትክክል የሚሆነው። ለምሳሌ ትልቅ ሰው መሆንን ሲናገኝ እግዚአብሔር በሽማግሌው በኩል ብስቅበትስ፣ ብሳለቅበትስ? እያችሁ ተስፋው ነው እንድንቆይ የሚያደርገን፣ ደጅ እንድንጠና የሚያደርገን። ስለዚህ እግዚአብሔር አስቀድሞ ተስፋን ይናገራል። ለምሳሌ ሉቃስ ወንጌል ምዕራፍ 2 ስታነቡ እመቤታችን ወንድ ልጇን ከወለደች በኋላ ወደ ቤተ መቅደስ ይዛው ገብታ ነበር በ40 ቀን። በጣም የጃጀ ሽማግሌ ከእጇ ተቀብሎ መረቃቸው፣ ባረካቸውና አንቺ ሴት በነፍስሽ ሰይፍ ያልፋል አላት። እመቤታችን ይህን ሰው ከሰማች በኋላ የጃጀ ሽማግሌ ነው፣ ትልቅ ሰው ነው፣ የሚናገረውን አያውቅም አላለች። ለምን? በእድሜ ሚዛን የጃጀ የሚባል ያነች ሽማግሌ ነበር። ግደለኝ ግደለኝ እያለ የሚጸልይ ሰው ነበር። ግን እግዚአብሔር በሱ አፍ በኩል ትንቢት እንደሚነግራት ታመን ነበር። ደግሞም እንዳለውም ነው በሕይወቷ የሆነው። እግዚአብሔር ሲናገር ማመንና አለማመን ነው ደግ ጥናቱን የሚወስነው ነው። እግዚአብሔር ልጆች፣ አሁን ብዙዎቻችን እግዚአብሔር እንዴት እንደሚናገር አናውቅም፣ ግን ይናገረናል። በመዝሙር ይናገረናል። ልባችን ድንግጥ ካለ፣ የተለየ ስሜት ከተሰማን እግዚአብሔር እየተናገረ ነው። በጥቅስ ይናገረናል። ከዚህ ቀደም ተናግሬ አውቃለሁ። መኪና ላይ፣ ቤቶች ላይ በሚለጠፉ ጥቅሶች ድንገት ስትገቡ ልባችሁን የሚደካ ጥቅስ ስታገኙ ያ ጥቅስ ያ መልእክት የእግዚአብሔር ሀሳብ ሆኖ እናንተ ጋር ይመጣል። ተስፋን ይነግራችኋል። ብዙ ጊዜ እግዚአብሔር አያስፈራራል። ሰይጣንም አንዳንዴ በማስፈራራት ሊያስጨንቃችሁ ይሞክራል። ግን አይደለም። እግዚአብሔር ተስፋን ነው የሚናገረው። ናሆም እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። ጠላቶች እስካልሆንን፣ ጣዖት አምላኮች እስካልሆንን ድረስ እኛን እያስፈራራ የሚናገር አምላክ አይደለም። በፍቅር ነው የሚናገር። ከእግዚአብሔር የሆነውን ቃል የምትለዩት በፍቅር የታሸ መሆኑ፣ ርኅራኄ ያለበት ቃል መሆኑ እና ይገርማችኋል። አንድ ጊዜ በጣም ከባድ ችግር ውስጥ ገባው። ከባድ ልነግራችሁ በማልችለው ችግሩ ተስፋ የሌለው ሰው እንደሆንኩ በምድር ላይ ብቻዬን እንደቆምኩ እንዲሰማኝ ያደረገ ከባድ ጊዜ ነበር ለኔ እዛ ሰዓት። እና እግዚአብሔር ምን አለኝ? ኤፍሬምን እንሰፈሰፍለታለሁ። በአንድ ቃል፣ በአንድ የመጽሐፍ ቅዱስ ቃል ልቤ ውስጥ ገባ ማለት ነው። ያን ቃል ሳነበው እግዚአብሔር እንዳጽናናኝ አመንኩ ማለት ነው። እኔ በእግዚአብሔር የተጠላ ነኝ ብዬ ባሰብኩባት ምሽት እንሰፈሰፍልሃለሁ የሚለው ቃል ሲመጣልኝ ምን ማለት ነው? ያ ሰይጣን መቼም ይሄን አይናገርም። ደጉ መልካሙ የመከራ ቀን መልካም እግዚአብሔር እንደተናገረኝ አመንኩ፣ በረታው። ከዛ በኋላ ይገርማችኋል እንደ በረታሁትም አለፍኩት ያን ጊዜ። እና እግዚአብሔር ለሰው ቅርብ ነው። ቅዱስ ጳውሎስ ጌታ ቅርብ ነው ይላል ፊልጵስዩስ ምዕራፍ 4 ላይ በነገር ሁሉ በጸሎትና በምልጃ ነገራችሁን በፊቱ አስታውቁ እንጂ አትጨነቁ። ለምን? ጌታ ቅርብ ነው። ስለዚህ ቅርብ የሆነው ጌታ ይናገረናል። በሰዎች ይናገረናል። በሽማግሌ ሰዎች፣ በቤተክርስቲያን አባቶች፣ በንስሐ አባቶች ልባችን ውስጥ የተለየ ስሜት እንዲሰማን ያደርጋል። አንዳንዴ ግን ይኸውላችሁ የሚናገረን ነገር ቀልሎ ሊመስል ይችላል፣ ላይመስለን ይችላል። 10 ዓመት ቆይቶ ሊሆን ይችላል የሚገባ እሱ በጣም አስገራሚውና ምናልባትም አሳዛኙ ነገር ከኛ ችኩልነት አንጻር ግን በመጠበቅ ውስጥ ምንድን ነው የተማርኩት? እኔ
ይቅርታ ስለ ራሴ በማውራቴ ግን እንዲገባችሁ በደንብ ስመናገር ፈልጋለሁ። ከባድ ጊዜያቶች ነበሩ እግዚአብሔር የምጠበቅበት በትንሹ 8 ዓመት። በ8 ዓመት ውስጥ በህይወቴ ላይ ትልቅ ትርጉም ያለው መጠበቅ እጠብቅ ነበር እና የሚገርማችሁ በመጠበቅ ውስጥ ሰይጣን በጣም አፍ ያወጣል። በጣም ነው የሚናገራችሁ። እረፍት ባጣ ሁኔታ ነው ተስፋ እንደሌላችሁ የሚነግራችሁ። ምክንያቱም መጠበቅ ውስጥ ነው ያላችሁት። አለኝ የምትሉት ነገር የለም አጠገባችሁ። ያ ውጊያ ቀላል ነበር። በዛ ውጊያ ውስጥ ግን ምን ተመራለሁ መሰላችሁ? እግዚአብሔር የሚናገረኝን በመጽሐፍ ቅዱስ፣ በስብከት፣ በመዝሙር፣ በእምነት ነው የማዳምጠው። ምንም በሌለበት ምድረ በዳ እኔ ጋሻ ነኝ ሲለኝ ምን ነበር? ምንም በሌለበት ምን ብዬ ልንገራችሁ? ምንም ነገር በሌለበት ተስፋ የሚባለው ተስፋ በማይመስልበት ሁኔታ ውስጥ እግዚአብሔር ግን ሲናገር እሰማ ነበር። አንድ ቀን በጨለማ ሌሊት ተነስቼ ብቻዬን ኮምፓውንድ ነገር ውስጥ ነው የምኖረው የነበረውና ብቻዬን እመላለሳለሁ። በጨለማ ኮብልስቶን ጸጥ ብሎ ሁሉም ተኝቷል። ብቻዬን ከእግዚአብሔር ጋር በልቤ አወራለሁ። ጥያቄ ጠይቃለሁ። እየጠበቅኩት ነው እንደነገርኳችሁ እና ከታች ትንሽ መኪና መብራት ታበላለች። በር ክፈቱልኝ የሚል መብራት። ማታ ነው ማለት 8 ሰዓት ሊሆን ይችላል። በሩን ከፈቱ ጥበቃዎቹ፣ አስገቧት እና መኪኖቹ ኮምፓውንዱ ውጭ ላይ ነው ፓርክ የሚያደርግ። ውስጥም ፓርኪንግ ያለ ውጭ ነው። እኔ ያለሁበት ቦታ መጣች እና መኪናው ፓርክ አደረገ ማለት። እሱ ፓርክ ሲያደርግ ትንሽ መኪና ነው። እኔ የቆምኩበት ቦታ ባዶ ክፍት ቦታ ነበር እና የሚገርማችሁ ከባድ ቃል መኪናው ላይ ተጽፎ ነው ይመጣል። የመጣችሁ ለኔ ነው። በዛ ሌሊት መኪናው ጀርባ ላይ መብራት ጀርባው ላይ ይበራል። ቦግ ብሎ ታየኛ ቃል ሌሊት። አመሰግናለሁ ብዬ እምባዬን ጠርጌ ቃሉን አምኜ ሄድኩ። ስገባ ግን ያ ቃል በማግስቱ አይፈጸምም ወይ በዓመቱም አልተፈጸመም። ቆይቶ ግን ተፈጸመ። ቆይቼ እግዚአብሔርን ደግ ጠናሁት ማለት ትርጉሙ ቀላል እንዳይመስላችሁ። 8 ዓመት፣ 10 ዓመት፣ 15 ዓመት፣ አንዳንዶቹ 5 ዓመት፣ አንዳንዶቹ 2 ዓመት በእግዚአብሔር ፕሮግራም እንዴት እንደምንጠብቅ ጊዜውን እሱ ነው የሚያውቅ። ስለዚህ ይኸውላችሁ መጠበቅና በዛ ውስጥ ደግሞ የሚመጣልንን መጽናናት አለን። እግዚአብሔር ሲናገረን አሜን እያለን እንጂ ለራሳችን ይቅርታ ማናደርግ፣ ጠላትን የምንሰማ፣ ውስጣችንን የምናዳምጥ፣ ዓለም ሁሉ ለሚሄድበት ሰፊ መንገድ ለተስፋ መቁረጥ፣ ለመረበሽ የምንሰጥ ከሆንን የእግዚአብሔር ድምፅ አንሰማም። አያችሁ፣ በመጀመሪያ እረፉ እኔ አምላክ እንደሆንኩ እወቁ ይላል። ውስጣችን ማረፍ አለ። ለውስጣችን ቢያንስ ዝም ማለት አለብን። ዝም እንዲል ማገዝ፣ መርዳት ያስፈልጋል። ሌላው በዛ በ8 ዓመት ውስጥ 9 ዓመት ውስጥ ምንድን የተማርኩት ክፉ ቃል አለመናገር። ከአፋችን ክፉ ቃል ስለ ኑሮ፣ ስለ መንገድም፣ ስለ አገልግሎትም፣ ስለ አምላክም፣ ስለ ሰው ክፉ ቃል፣ የማማረር ቃል አለመናገር የጥበቃን ጊዜ ያሳጥራል። ይህን ተምሬያለሁ። አያችሁ፣ የምንጠራው ቃል አለ በውስጣችን። እንዲህ በሆነ እኔ የማይለቀኝ እኔማ እንደዚህ ስንል የማይለቅ ነው የሚመጣብን። ቢሰማችሁ እንኳን እንደ ኢዮብ እጄን በአፌ ላይ ጭናለሁ እንዳለው መሆን ያስፈልጋል። የሚጠብቅ ሰው እንደዚህ ነው መሆን ያለ። ማጉረምረም ማቆም አለበት። ሶስተኛው የሚጠብቅ ሰው የእግዚአብሔርን የረድኤት እጅ እንዲህ አይኖቹ እንዲከፈት መጸለይ ያለበት። በጊዜው የምላችሁን ጉዳይ በጣም ከባድ ጉዳይ ነበር የምጠይቀው እና አንድ ቀን አንድ ቦታ ትንሽ ቦታ ሰራ ነበርና ቢሮ የተከፈተ ተንኳኳና መጣ አንድ ሰው ማቀው ድሮ ማገለግለው ትንሽ ወጣት ልጅ መጣ። ከዛ ጠረጴዛ የተቀመጠ እንዴት ነህ አለኝ። ናፍቄው ነው የመጣው፣ እግዚአብሔር ልኮት ነው የመጣው እኔ ጋ። ከዛ ሰላምታ ሰጠኝ፣ ሻይ አመጣሁለት። እያወራን እያለን አንድ ጉዳይ አወራኝ
እሱ የሚያወራኝ ጉዳይ የኔ አምላካዊ መልስ ነበር። በሚገርም ሁኔታ ተቀየርኩ። ከዛ በኋላ እግዚአብሔር ጥያቄ መለሰልኝ በትንሽ ልጅ። እግዚአብሔርን ወደዋለሁ፣ አምነዋለሁ፣ ተስፋ አደርገዋለሁ እናንተ እንደምትወዱት። እናንተን ባላክል በጣም ቅርብ አምላክ ነው፣ የሚሰማ አምላክ ነው። ቆይቼ እግዚአብሔርን ደግጠናት እሱም ዘንበል ላለልኝ ጩኸቴንም ሰማኝ የሚለው ቃል በጣም ነው የሚገባኝ። እና ምን ልላችሁ ነው መሰላችሁ? ለጥያቄዎቻችን መልስ ሲያመጣ ሁኔታውን መናቅ አይገባ፣ ሰውየውን መናቅ አይገባ። ነገሮችን ሰፋ አድርጎ ማየት በተለይ ሁኔታ ለልባችን ቅልል የሚል ነገር ይሰጠናል። እንድናደርገው፣ እንድንወስን፣ እንድናስብ የሚያደርግ ነገር። ጸሎታችን መልስ ነው። የጸሎትን መልስ ሰው ካላወቀ ጸሎቱ ከንቱ ነው፣ ድካም ብቻ ነው የሚሆነው። ስለዚህ የጸሎታችንን መልስ እንድናውቅ አድርገን መጸለይ ያስፈልጋል። እጸልያለሁ ስትመልስልኝም እንዲገባኝ ማለት ያስፈልጋል። ልጅ አባቱን ድምፅ የእናቱን ድምፅ ሰምቶ ካላደረገ በእናት በአባቱ ድምፅ ሊደናገር ይችላል። ይህ እኮ አዲስ ነገር የለም። ጸሎታችን እንዴት እንደሚመለስ ካላወቅን እውነት ለመናገር ልንደናገር እንችላለን። እግዚአብሔር ፈቅድ ነገ ደግሞ ጸሎት እንዴት እንደሚመለስ እንማራለን። እና ቆየት ማለት የመታገስ እግዚአብሔር ዘንበል ይላል ብሎ ማመንንም ነው የሚያሳየው። እግዚአብሔር ዘንበል ጎንበስ ይላል ማለት አጠገብ ጠጋ ደረሰ ጠጋ ብሎ ይሰራል ማለት። ዘንበል ማለት በሰው ልክ ዝቅ ማለት ማለት ነው። ትልቅ ሰዎች ሕፃናትን ስታናግሩ በቁመታቸው ልክ ቁጭት ብላችሁ አናግሯቸው ይላል ሳይኮሎጂ። ቁጠት ስትሉ ልጆቹ ከኩያቸው ጋር እንደሚያወሩ ሊሰማቸው ታረጓቸዋላችሁ ይላል። እግዚአብሔር ቁጭት የሚልበት ጊዜ ያለን በእኛ ልክ ዘንበል ይላል ማለት። ከዛ ህይወታችንን አስገራሚ በሆነ መንገድ ባርኮ ሰርቶ ይሄዳል ማለት። ይህን እግዚአብሔር ሀሳብ የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት የሚቤታችን ዛሬት በረከት የሚላ ጥበቃ አብሮን ይሁን። ትምህርቱን በደንብ ሼር አድርጉት። ይህ ትምህርት በጣም አስፈላጊ ነው። ለብዙ ወጣቶች ሼር አድርጉት። ኮሜንትና ላይ ሳታደርጉ አትውጡ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም